ሰላም ወደ ቻናችን ተከታዮች እንዴት ናችሁ? ሰው በዛሬ ቪዲዮአችን ደግሞ ስለ አክሽን ቨርብስ እናያለን ማለት ነው። እነዚህ አክሽን ቨርብስ ማለት ድርጊትን የሚገልጹ ግሶች እንደማለት ነው ማለት ነው። እነዚህ አክሽን ቨርብስ ማለት are verbs that show a physical action or mental action። ስለዚህ ፊዚካል ወይም ደግሞ አካላዊ የሆነ አክሽን ወይም ደግሞ ተግባርን የሚያሳይ ወይም ደግሞ ሜንታል የሆኑ አክሽኖችን የሚያሳዩ verbs it is action verbs ይባላሉ ማለት ነው። So they tells us what the subject does። ስለዚህ ምን ብለው ይነግሩናል ማለት ነው። ሳብጀክቱ ወይም ደግሞ ባለቤቱ ምን አደረገ ወይም ደግሞ ምን እያደረገ ነው የሚለውን ይነግሩናል ማለት ነው። So they tells us what the subject does። ስለዚህ ሳብጀክቱ ወይም ደግሞ ባለቤቱ ምን እያከናወነ ነው ወይም ደግሞ ምን እየፈጸመ ነው የሚለውን ነገር የሚነግሩን it is action verbs ይባላሉ ማለት ነው። So the physical action verbs የሚባሉት this shows something you can see or do with your body። ስለዚህ በአካሎቻችን የምናደርጋቸው አክሽኖች ወይም ተግባራቶች ወይም ደግሞ በአይናችን የምናያቸው ተግባራቶች it is physical action verbs ይባላሉ ማለት ነው። ኤግዛምፕል ለምሳሌ run ስንል ለምሳሌ she runs every morning she runs every morning ስንል ስለዚህ እሷ ሁልጊዜ ጠዋት ትሮጣለች አይደለ? ሶ ምንድነው it is an action that performed by her physical body አይደለ? ሶ በአካላቶቿ የምታደርጋቸው ወይም ደግሞ ፐርፎርም የምታከናውናቸው ምንድናቸው ማለት it is ተግባራቶች ናቸው ማለት። ስለዚህ እነዛ የሚከናወኑ ተግባራቶች ወይም ደግሞ የምናከናውናቸው ተግባራቶችን የሚገልጹ ቨርቦች it is action verb ይባላሉ ማለት ነው። ለምሳሌ ራን ስንል መሮጥ ምንድን ነው? it is an action አይደለ? ተግባር ነው፣ የምንፈጽመው ድርጊት ነው አይደለ? የሚፈጸሙ ድርጊቶች ወይም ደግሞ የሚከናወኑ ድርጊቶች it is action verb ይባላሉ ማለት ነው። ኢት ለምሳሌ ኢት መብላት አይደለ? ኢት ላንች አት ስኩል ኢት ላንች አት ስኩል አይደለ? ይሄ ኢት የሚለው ነገር it is መብላት ነው አይደለ? ስለዚህ መብላት ስለዚህ እነሱ ምሳቸውን ትምህርት ቤት ይበላሉ ስንል ምንድነው መብላት ድርጊት ነው አይደለ? it is ድርጊት ነው። ድርጊት የሆነ ነገር ወይም ደግሞ ተግባር የሆነ ነገር it is action verb ይባላል ማለት ነው። he writes a letter እሱ ደብዳቤ ጽፏል ወይም ደግሞ እሱ ደብዳቤ እየጻፈ ነው አይደለ? እሱ ደብዳቤ ይጽፋል ስንል መጻፍ የሚባለው ነገር it is ምንድነው action verb ነው ማለት ነው አይደለ? አክሽን ወይም ደግሞ ተግባርን የሚገልጹ ግሶች ናቸው ማለት ነው። and jump also it is መዝለል መዝለል ምንድነው? it is jump መዝለል it is ተግባር ነው። play መጫወት play ለምሳሌ we play football እኛ ኳስ እንጫወታለን ስንል it is ምንድነው? it is an action ነው ማለት it is an action ወይም ደግሞ አክሽንን ዲስክራይብ የሚያደርግ ወይም ደግሞ ኢንዲኬት የሚያደርግ it is verb ነው ማለት ነው። ስለዚህ play ስንል it is an action ነው ማለት ነው። መጫወት ስንል it is ድርጊት ነው አይደለ? ድርጊት የሆኑ ነገሮች ደግሞ it is action verb ይባላሉ ማለት ነው። ሌላኛው ሜንታል አክሽን verbs ነው። ለምሳሌ this shows action that happens in the mind አይደለ? አይምሮአችን የምናያቸው ነገሮች አይደለም you cannot see them በአይናችን አናይም፣ ነገር ግን we think them አይደለ? በአይምሮአችን እናስባቸዋለን ማለት ነው አይደለ? ተግባር ስለዚህ እያሰብን ነው። ስለዚህ ስለሆነ ነገር የምናስብ የምንል ከሆነ it is ሜንታል አክሽን verbs ይባላሉ ማለት ነው። እነዛ ሜንታል አክሽን verbs that action that happens in the mind አይምሮአችን ላይ የሚፈጠሩ አይምሮአችን ላይ የሚከሰቱ ተግባራቶች they are called mental action verbs ይባላሉ ማለት ነው። ስለዚህ እነዛ ሜንታል አክሽን verbs ወይም ደግሞ በአይምሮአችን የሚፈጠሩ ክስተቶች ወይም ተግባራቶች ድርጊቶች we cannot see ማየት አንችላቸው ማለት ነው። ለምሳሌ think የሚለው ነገር it is አክሽን ቨርብ ነው። ሜንታል ሆነ አክሽን ቨርብ ነው ማለት ነው። በአይናችን አናየው፣ ነገር ግን በአይምሮአችን ላይ የሚፈጠር ድርጊት ነው ማለት ነው። ስለዚህ ቲንክ የሚለው it is አክሽን ቨርብ ነው፣ ሜንታል አክሽን ቨርብ ነው። ለምሳሌ I think about my future እኔ ስለ ወደፊቴ እያሰብኩኝ ነው ሲባል ጀስት እሷ ምንድነው በአይምሮዋ ስራ እየሰራች ነው ማለት ነው። ድርጊት እያደረገች ነው ማለት ነው። ድርጊት እየፈጸመች ነው፣ ድርጊት እየሰራች ነው። ስለዚህ እኔ ስለ ፊውቸር ወይም ደግሞ ስለ ወደፊቴ እያሰብኩ ነው ስንል አንተስ ስለ ድርጊት ወይም ደግሞ በአይምሮዋ ምን እያደረገ ድርጊት እየፈጸመች ነው ማለት ነው። ስለዚህ ድርጊትን የሚገልጹ ቃላቶች ወይም ደግሞ ቨርቦች ደግሞ it is ሜንታል አክሽን verbs ይባላሉ በአይምሮ የሚከሰቱ ከሆነ ማለት ነው። አንድ ሁለተኛ ደግሞ it is now ማለት ለምሳሌ she knows the answer now ምንድነው ማወቅ አይደለ? ማወቅ ይሄ ማወቅ የሚለው ነገር it is አክሽን verb ነው ማለት ነው። አክሽን verb ምን verb ሜንታል አክሽን verb ማለት she knows the answer እሷ መልሶቹን ታውቃቸዋለች። believe ማመን believe also it is an action verb now it is an action verb and remember also it is a mental action verb ለምሳሌ he remembers his friends እሱ ጓደኞችን ያስታውሳል። it is ምንድነው አይምሮ ላይ አክሽን ወይም ደግሞ ተግባር እየተፈጸመ ነው ማለት ነው። and understand መረዳት understand ስንል it is መረዳት ላይ we understand the lesson እኛ ሌሰንን ወይም ደግሞ ምዕራፉን ተረድተነዋል ስንል it is an action that is performed in mind ስለዚህ አይምሮአችን ላይ እየተፈጠረ ያለ ተግባር ወይም ደግሞ ድርጊት ነው ማለት ነው። እንደዚህ አይነት ለምሳሌ አንደርስታንድ፣ ሪመምበር፣ ቢሊቭ፣ ናው፣ ቲንክ የመሳሰሉ
it is verboች it is mental action verbs ይባላሉ ማለት ነው። ሌላኛው ደግሞ physical action verbዎች ደግሞ አሉ። physical action verbs ደግሞ ለምሳሌ እንደ run, eat, write, jump, play, write የመሳሰሉ ወይም cook። ስለዚህ እንደዚህ አካላቶቻችን ተጠቅመን የምናከናውናቸው ድርጊቶች የሚገልጹ ቨርቦች ወይም ደግሞ ግሶች it is action verbs ይባላል ማለት ነው። so this all about today's lesson። ስለዚህ action verb ማለት ይሄ ነው። action verb ማለት ባለቤቱ ምን እያደረገ ነው፣ ሰው ምን እያከናወነ ነው፣ ምን እየሰራ ነው የሚለውን ድርጊትን የሚገልጹ ግሶች it is action verbs ይባላሉ ማለት ነው። action verbs በሁለት ይከፈላሉ ብለናል። physical action verbs እና mental action verbs ይባላሉ። physical action verbs ማለት those that you can see and do with your body። ስለዚህ ማየት የምንችላቸው ነገር ወይም ደግሞ እያየን የምናከናውናቸው ነገሮች እና እንዲሁም ደግሞ በሰውነታችን አካላቶች የምንሰራቸው ስራዎች physical action verbs ይባላሉ። ሌላው mental action verb የሚባሉ ደግሞ በአእምሯችን የምናስባቸው ሰው አእምሯችን ላይ የተደረጉ ያሉ ስራዎች ወይም ደግሞ ድርጊቶች ነገር ግን ማየት የማንችላቸው ድርጊቶች ወይም ተግባራቶች it is mental action verbs ይባላሉ ማለት ነው። so this all about today's lesson። ስለዚህ action verb ይሄን ይመስላል ማለት ነው። በጣም ቀላል ነው። so thanks for watching my videos። ቪዲዮን ስለተከታተላችሁኝ አመሰግናለሁ። ቪዲዮን ደግሞ ላይክ አድርጉ፣ እንዲሁም ደግሞ ለሌሎች ሼር አድርጉ እንዲደርሳቸው እና ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ